ቀጥይ። እንዴት ናችሁ? እግዚአብሔር ደህና ናችሁ? አለን። የኔ ጥያቄ ማለት ነው ቤቷን እሺ ላሳስቦ ከሆነ ከመጀመሪያው በሳስብ ለምን አላደረገም? ገና ፕሮሰስ አድርጌ ስም ልቀይር ብለን ካላሁ ለምሳሌ ይኸውልሽ ነው እኔ ኢትዮጵያ ስለሆንኩ እንድመር እኔም ኢትዮጵያ ነኝ፣ ችግር የለም። ሻጩ አላዘዋወረለት ይሆናል። እኔ አሁን ቤቱ ተጀምሮ እንደኔ አስተሳሰብ አንድ ጥያቄ አለኝ። ቤቱ ተጀምሮ እስከ ቤቱ ሁሉ ያልቅ ደርሷል። እንዴት ነው የማያዘዋውርለት? ይኸውልሽ ያላለቀ ቤት ገዝተው ከሆነ ተጀምሮ ቁጭ ያለ ቤት ገዝቶ ከሆነ ገባሻ ፕሮሰስ ሊኖረው ይችላል። እሱን አናቅም፣ በኋላ ላይ እናውቋለን። ሊሆንም ላይሆንም ይችላል። መስዬ እሱን በኋላ እንድንለዋለን። ቤቱ ሱቀይር በ50% ላይ ነው የሚቀየረው እንጂ ሙሉ እስከሚጨርስ ራሱ አይቆይም። ላሳስበው ከሆነ ማለት ነው ቤቱ 50% ሲደርስ ሲሙ ይቀየራል እንጂ ማለት ነው እስከዛሬ መቆየት አልችልም። ምክንያቱም ሙሉ ሆኖ ሲቀይር ብር እኮ በጣም ስለሚጨምር የሚቀይረው ብር ማለት ነው። አይዋ ምን አልሽኝ ነው ኦሬስ ፈክቱ ሰርቶት ይሁን ሰዎች አጋጣሚ ቸግሯቸው ሸጠው ይሁን አናቅም። እሱን ፕሮሰሱን ስለማናቅ መጨረሻ ላይ ካርታው ሲሰጣት እናያለን። አይሻልም? ካርታውንም አናየውም እንጂ ትጂ መግዲና ዩዘርና አስገበት። አንቺ መግዲ እቺ ሄዳ ነው መግዲ መግዲ ስራ ዳይናስ መሰለኝ። ወይ መግዲ ዩዘርና አስገቢ። ገነትን ዩዘርና አስገበት። ገን እየመጣች እዚህ ልክ ለካ ለዩቲዩብ ለቲክቶክ ራስ ምታቶኛለሁ። እኔማ አሳብዳቸዋለሁ። እንዴት እንደሚሰድቡኝ ትልልቅ ሴቶች ናቸው። ይቺ ዩዘር ድምጿ ራሱ ሲያስጠላኝ ሰው እንዳይታይ። ወይኔ በጣም ነው የምወደው ድምፅሽን። ቆይ አንዴ፣ በዛ ላይ የሰው ሀሳብ አትቀበል የራሴን እያለች መብቴ ነው። ገና ሰጣችኋለሁ፣ በደንብ ኢሹ ሰጣችኋለሁ። ታርቀው ሁሉ እየመጣው ነገር አንዴ አዳምጪኝ። አንዴ ምን እንደሆነ ታውቂያለሽ? ዛሬ ራሱ ማለት ነው ምን እንዳሉ ታውቂያለሽ? የሆነ ስለ ዘር ስለ ፖለቲካ ነው የሚያወሩትና ማነህ አንተ አማራንን እንችላለን ምናምን። በጣም በቃ ሼም ኧረ ሼም ኦን ዩ። እኔ ሰጣችኋለሁ፣ መጣላችኋለሁ። እንዳታወሪ ከዚህ በኋላ ቴንኪዩ። ድምፅሽ ከመወደዱ የመጣ ማለት ነው ያንቺ ድምፅ ብቻ ነው ለሚሰማው ማለት ነው፣ የማንም ድምፅ አይደለም። ከሚገርም ነገር ዛሬ ደግሞ የሆነች እሰጣቸው በየቀኑ ዛሬ ሁለት አስታውሽኝ፣ ሁለት መጨረሻ ስንወጣ ሰጥቻቸው ነገ ከነገ ወዲያ የሚያወሩበት በቃ እንሰጣቸዋለን። ዝም በያት ቆይ የበለጠ ያጠነክሩታል እንጂ ስለማያውቁ ነው እንጂ እኮ ማለት ነው። ይዘርዬ ብቻም ሳይሆን እኔ ሰው አለማማ ይቀጥላል። በቃ ተያቸው፣ ይቅርታ በጣም እና ይዘርዬ ሂጅበት። አንድ አጀንዳ ጣይ ካለ ነገ ይሄዳል እኮ ሰጥቻቸው ወጣለ ነገ ይሄዳል ካለ ስጡ። አይ ሌላ ነገር አለ በደንብ ተቀበዩ። እኔ ደግሞ ፓስፖርቱን የእሷን እቀበላለሁ። አይ ኖ ለምን ጀግና ማሚ። እኔ ግን እዚህ እንደታረገው እኔ በጣም ነው የምቀበለው። ትቀልጃለሽ። ቀይ አበባን ጥፌ ኤርፖርት ላይ ዞርልሻለሽ። ተቀበዩ። አበባ ጉንጉን አሰርተ ቀይ አበባን ጥፌ ነው እኔ የምቀበለው። የሩስዬ ቡትዬ አውሩስ የእውነት ከሆነማ እዚህ ጀማዓ ላይ የሆነ ነገር እናደርጋለን። ታውቂያለሽ ስማችን እንዲጸድቅ ሚፍታ ጋር ነው ሄደው ሌላ ቦታ ሄደ። ኧረ በቃ ዝም በሉ ተዋቸው። እስኪ አውሩ እስኪ የዛሬው እኔ ድራማ ነው የሚለው ነገር ግን እስኪ እኔ አልተቀበልኩትም። ልጆቹ ምን አርክ ነው የምትለው አሉኝ። ደግሞ ምን አርክ ነው እንዴት ነበር? ምን አርክ ነው በጣም ግን በቃ እንትኖች ናቸው። ምን አርክ ነው የሚሉት በሉ። እሺ በጣም እንዲያረጉት ናቸው። ከኔ ባሳችሁ። እኔማ ብታይ ፎቶን ታብጃለሽ። አመዳም ሁሉ
አመዳም አሮጊቶች ከኔ ባታችሁ ሂዱበት። ሲጀመር በራሳቸው የሚያፍሩ እኮ ናቸው። የራሳቸውን እንኳን ምንም የማያወጡ እንደዚህ የሚያወሩት በራሳቸው ማየት ስሚ ፋፍዬ፣ ከዚህ በኋላ በቪዲዮ ወተን እንተያይ አንልም። በቃ እኛ አሸናፊ ነን፣ በቪዲዮ እንውጣ ብለን ነበረ፣ አልወጡም። ከዚህ በኋላ እንኳን በቪዲዮ ወጡ ቢሉን አንወጣም። ኧረ እነሱ ታንቀው ይሞታሉ እንጂ አይወጡ። ፎቶቸውን ራሱ እንዴት እንደሚሆኑ አይለቁም እኮ የሰው ፎቶ ለጥፈዋል። መቅድዬ መቂ የለችም። መቅዲ ወይዬ ወይ መቅዲያቸው ምን እንደምመስል መቅድዬ ዛሬ እንኳን ያየሽውን ኧረ እኔ ብሞትም አላሳያችሁ ቡትዬ። እሺ ለየት ያለ አስተሳሰብ ሰው ያለው ሰው አሮጊት ስለሚመስላቸው እኮ ነው። ኧረ እኔ ደስ ነው የሚለኝ በጣም ልቤ ሁሉ ይጎዳል። አብዶሻል እንዴ ማጭቆኝ ያለው ተምሬያለሁ ማለት እኮ ነው እንዴ ከሀያ እንግዲህ አብረን በነገራችን ላይ ማለት ነው ይዘርዬ እነሱም እንደ ብሩኬ ስለሆኑ እንደዛ እንደ ሻምበል ስለሆኑ ነው እንጂ ማለት ነው እነሱ ራሱ ከዚህ እናንተ ከምታወሩት ራሱ መማር ይችሉ ነበረ። ግን እነሱም ስደቀልሽ መሲ ቦጋለ እኮ 2 ቀን ተስተካክሎ ነበር። ዝጉትና ስለ ቦጋለሽ እነሱ ነው ካወራን አከበሩኝ። ርዕስ እየሰጡን ነው፣ ርዕስ እየሰጡን ስለሆነ ዝጉት። በቃ የኛ ኖሬ እነሱ 60 ነው 40 ሰው ይዘው ነው የኛ የሚባባሉ ታያቸው ይታሉ እርስ በርስ። አሁን ሌላውን ተውትና እኔ ከነገ ወዲያ እንግዳ አለብኝ። አቀባበል እንዴት ነው ማረገው? ረፊ ፊፊ ፋፍዬ የኢትዮጵያ ቡና አፍልተሽ ተቀበይ። ዲጂ ነው ተውኩኝ። እኔ ግን አዳምጪኝ ዘርዬ፣ ሆን ብሎ እኛ እንደዚህ ስለምንንጨረጨር እኛ ያው ታውቂያለሽ ለእውነተኝነት ለመስተካከል እውነትም ሆነ ድራማም ሆነ አላ በቃ እንደዚህ አይነት ሰው አለ በሚለው እንዲስተካከልም ለሌላም ሰውም ነው ምክር የሚሰጠው። ምክርን አለመቀበል የራሱ ስንፍና ነው፣ የራሱ ጉዳይ ነው። ግን በቃ እልህ የተጋባው ከኛ ጋር ነው ብዬ ነው የማስበው። እና አትናደጅለት፣ ቦታ አትስጪው። ቢገባው ቢለወጥ ለራሱ ነው። አይ ካለ ደግሞ ምከረው፣ እምቢ ካለ መከራ ምከረው ነው። ግን አንዳንዴ ምን መሰለሽ፣ ይቅርታ አቋረጥኩሽ። ሁልጊዜ ስታስቢ ከአንቺ የበለጠ ሰው አለ። የሚበልጠው ሰው በምንድን ነው መሰለሽ ስላለው ምናምን ሳይሆን የሆነ አስተሳሰብ። ሁልጊዜ አይደለም እንማረው እኛ ሰዎች ከህይወት ትማሪያለሽ፣ ከስራ ትማሪያለሽ፣ ከሶሳይቲ ከተለያየ ነገር። ሁልጊዜ ግን ላይፍ ፕሮሰስ የሚያቆም ነገር የለም እስክንሞት። ገብቶሻል? እሱ ማያውቀውን እኔ አውቃለሁ፣ እኔ የማላውቀውን ከእሱ አውቃለሁ። እኔ አሁን የማያቸው ነገር ከነሱ ለምሳሌ ከሀይሚ የማየው ነገር በጣም የሚያስተምረኝ ብዙ ደስ የሚል ነገር አላት ልጅቱ። እኔ ምን አለበት በእሷ እድሜ ሆኜ እንዲህ ባረግ እንዲህ ብል ኖሮ እላለሁ። ገብቶሻል? እና በጣም ስማርት። ለምንድን ነው እንደዛ የምንለው? ልጅቱ አመለካከቷ፣ የምታደርጋቸው ነገሮች በጣም የበሰሉ ናቸው ያለ እድሜዋ። እና እሱም ያንን ነገር ቢያገኘውና ቢበስል ቢማር፣ ስተትሽ የሚነግርሽ ሰው ደግሞ የሚያስተምርሽ ነው። ጎሽ ጎሽ የሚልሽ ሰው እኮ አያስተምርሽም። አንቺ ሀገር ቤት ጎሽ ዩዘርዬ፣ አንድ ጥያቄ ልጠይቅሽ በዚሁ ላይ ከፈጣሪ ነው የማገኘው ያለው ምን ለማለት ፈልጎ ነው? ውለታውን ይሆናላ ሳይሆን ተለመለበ እና ለምሳሌ ብለዋለች በ22 ዓመቱ ከእናቱ በፊት ለኤክሱ ቤት በመስጠቱ ነው። ቦጋለ ሁልጊዜ ምንድን ነው መሰለሽ ጎሽ ጅል ሲመክሩት የቀኑበት ይመስላል። ቦጋለ ሲመክሩት ባሰበት። ስለዚህ ተውት፣ የእውነት አይቀየርም። ጅል ሲመክሩት የቀኑበት ነው የሚመስለው። እሱ ምንድን ነው መሰለሽ ቦጋለ 2 ባህሪዎች አሉት በሚገርም ሁኔታ። ሾአፕ እና በቃ ሁልጊዜ ሰው በትንሹም በትልቁም እሱን ከፍ እንዲያደርገው ይፈልጋል፣ ወይም በሚያደርገው ነገር ኢዘ ቶፕ መባል የሚፈልገው እና ያንን ሾው አፕ አደርጋለሁ ብሎ ነው ባይ ዘ ወይ እዚህ ስህተት ውስጥ የገባው። ምክንያቱም ገብቶታል፣ አጠገቡ ያለውን ነገር መጠቀም ይችል ነበር በሲስተም አድርጎ ራሱ ሾው አፕ እያደረገ። ግን ያንን ነገር ስላላረገ የተከፈተ በራፍ አለ ብሎ ሄዶ እዛ ውስጥ ገብቶ ነው አልወጣ ብሎ የቀረው። አሁን እኛንም እንደዚህ የሚያደርገን ተረዳሽን? ስለዚህ ሾው አፕ የሚያደርግበት ነገርን የሸፈነበት እዚህ ጋር የተከፈተው ነገር ሌላ ነገር ይዞ መጥቶ ነው። ባይሆን ኖሮ እርግጠኛ ነኝ የመኝታ ቤትን በር የሳሎንን በር በየቀኑ እየተከፈተ ይወጣ ነበር ማለት ነው። እንሂድ ወደ ሌላው። አሁን ገብቶሻል አይደል አባባሌ? እና አሁን
እሱ እኛ የምንናገረው ነገር ለሱ ኔጌቲቭ፣ ልክ አሁን ሌሎቹ ኔጌቲቭ እንደሚወስዱት ያውቁታል። ባይተው ጥሩ ነገር እንደምንናገር ግን አክሴፕት ማድረግ አለመቻል ነው። ምክንያቱም እነሱ ትንሽ ይሻላሉ በእድሜም የሆነ በላይፍ ኤክስፒሪየንስ። እሱ ግን ወጣት ነው፣ ፋየር ኤጅ ላይ ነው እና በቃ የሆነ ሰውን ልክ ሊደባደብ ሲመጣ ካላሸነፍኩት አይነት ነገር ነው። እንደዛ አይሆንም። ላይፍ እንደዛ አይደለም። እና ደግሞ ዘርዬ ምን አለ መሰለሽ እሱ በህይወቱ ይመስለኛል ከድሮም ጀምሮ ሲመጣበት ያደገበት ነገር ምንድነው እንደ ቪክቲም እንደ ተበዳይ አክት ማድረግ ትክክለኛነት ይመስለዋል። ምክንያቱም የኛ ሶሳይቲ እሱን ነገር በጣም አክሴፕት ያደርገዋል። አሁን አይተሽ ከሆነ ለምሳሌ ውጭ ሀገር አይተሽ ከሆነ ወይ ስራ ላይ ወይ የሆነ ቦታ ላይ በጣም ከፍቶች ስታለቅሺ የሆነ አሟታል ብለው ነው እንጂ የሚያስቡት ተጎድታ ነው አይደለም። በቃ ሳይኮሎጂ ፕሮብሌም አለባት የሆነ ነገር አለባት ብለው በጣም ዲፕ ነው ራሱ አይዞሽ ለማለት ፈርተው ነው የሚሉሽ። ምክንያቱም የተጎዳውን ፓርቲሽን እንዳነካ። እኛ ግን ስናለቅስ ሁልጊዜ ምንድን ነው ሁሉም ሰው ውይሷ እያለ ነው የሚያጽናናሽ። እነዛኛዎቹ ግን እዚህ ያለንበት ቦታ እቺ ልጅ ምንድን ነው ችግሯ? ሳይኮ ፕሮብለም አለባት። እያንዳንዱ ነገር ማውጣት ነው የፈልጉት። ገብቶሻል? ቤት እየገቡ ያ ነው ትልቁ ልዩነቱ። እና እሱ አሁን ሁለት ነገሮችን ነው ለእኛ ያሳየን። አንድ ሀምብል መስሎ መታየት፣ ሁለት እኔ ከዚህ ተነስቼ ያለፍኩበት ላይፍ ሁልጊዜ የእኛን ማህበረሰብ አይተሽ ከሆነ ከትንሽ ተነስቼ ሲባል ሁሉም ሰው እሱ ጎበዝ፣ እሱ ጀግና ነው የሚባለው። ገባሽ? እናቱን የሚወድ ሲባል በቃ ሁሉም ሰው እሱ እኮ ጥሩ ነው ለእናቱ እንዲያርጎ ለእናቱ ስለዚህ እነዚህን ነገሮች በጣም እሱ ዩዝ አድርጓቸዋል እዚህ ላይ እና በዛ ላይ ዘር ይሆናል ለመስታወቅ ብዙ ጊዜ ማለት ነው የሰው ልጅ እንዲህ ነኝ ሲልሽ ያንን ነገር እሱ አይደለም መሆን የሚፈልገውን ነገር ወይም ኢንሴኪዩር የሆነበትን ነገር ለመሸፈን ነው። አሁን ለምሳሌ አሁን አዶናይን ካየሽው እናቴን እወዳለሁ ሴት አከብራለሁ ምናምን አይልም፣ ግን ተግባሩ ይነግርሻል፣ ያሳየናል በጣም በቃ። እና አንዳንዴ ተግባር ነው። ቃሉን በቃል የሚጠቀም ሰው ያልሆነውን መሆን የሚፈልግ ሰው ወይም መባል የሚፈልግ ሰው ነው። በዛ ላይ ደግሞ እንትን ነው አሁን አይተሽ ከሆነ እሱ እንደሌለው ከበፊትም ጀምሮ የምታውቂው አጠገቡ ያለውን ሰው ያንን ነገር ሳያደርግ ሌላ ሰው ላይ ነው የሚያደርገው። ምክንያቱም እዛ ሰው ላይ የማያደርገው ለምንድን ነው? ያውቀዋል በደንብ ዲፕ ያ ሰው ማን እንደሆነ ድክመቱንም ጥንካሬውንም። ስለዚህ ያ ነገር እንዳይወጣበት የግድ ማፈን የሚችለው አጠገቡ ባለው ሰው ነው። ባይ ዘ ዌይ እኛ አሁን በጣም ትኩረት ያደረግነው እዛ ላይ ተቆጣ መናጨቃ ምናምን ያልነው እኮ አሁን ነው እንጂ በፊት አይተሽ ከሆነ ስለሚወዳት ነው፣ ቀንቶ ነው፣ ተናዶ ነው፣ ካይንድ ኦፍ ነው የምንጠቀመው የነበረ አይደል? ለመሸፈንም ቢሆን አዎ፣ ግን አይደለም። ይሄ ትክክለኛ ባህሪና ትክክለኛ ባህሪ ነው። አንዴ ሊሆን ይችላል፣ ሁለቴ ሊሆን ይችላል፣ በተደጋጋሚ እያየ ነው ያለው ነገር ግን አሁን ዛሬ አይደለም። ለምሳሌ ቁጣው፣ ጩኸቱ ይጅልኝ ካጠገቤ አልፈልግም ምናምን በፊትም በነሱ ስናም በነሊንዳም ባየነው ነገር ሁሉ አንድ አይነት ነገር። አዎ። እና ይሄ በቃ የራሱ የልጁ ካራክተር ነው። ይሄንን ስንናገር ግን ኔጌቲቭ ነገር ተናገራችሁ ወይ ደግሞ ጥሩ ነገር አይደለም ብሎ ያስባል። አይደለም። ያንን ስህተቱን ግን ማረም ይችላል፣ መማር ይችላል፣ ማስተካከል ይችላል። ሁላችንም እኮ እንደዛ ነው የምንስተካከለው። አሁን አይተሽኝ እንደሆን ዛሬ ስገባ በጣም ኢሞሽኞኜ ጮህ ነበር ምናምን። በቃ ያ እኔ ቲፒ በቃ እኔ ነኝ ስናደድ። ልክ ግን ቀዝቀዝ ብዬ ወደ ራሴ ተመልሼ ነገሮችን ሳገናዝብ ራሴን ጠይቀዋለሁ። ገብቶሻል? ቀዝቀዝ ብዬ የምለውን ነገር እላለሁ። ስለዚህ እነዚህን ነገሮች ማስተካከል መቻል ነው። ሁሉ ጊዜ ግን አንድ አይነት ነገር እያበላሸሽ አትመጭም። ሰውን ደግሞ እልህ አስገባለሁ። ማንንም እልህ አታስገቢም። በህይወት ደግሞ እልህ ሰውን ማስገባት የለም እኮ። ሰው በህይወቱ ይጫወታል እንዴ? አንቺ ማስተካከል ያለብሽን መማር የለብሽን ነገር ተምረሽ ነው። እሱ አሁን ያንን ነገር ቢያሳየን ተሸነፈ እባላለሁ የሚለውን ነገር ፈርቶ ነው። በማን ነው የሚባለው መሰለሽ ዘርዬ? እዛ ጋር ባሉት ባህዮች ነው እንጂ በትክክል ማሰብ በሚችል ሰው ግን ስሙን ማጽዳት የሚችልበት መንገድ ይሄ ነው። እኔ ዛሬ በሚገርምሽ ሁኔታ ይሄን ቤት ወይም ደግሞ ዳይመንድ ወይም መኪና ከሚያደርግላት አም ሶሪ በቃ እኔ አፈቅርሻለሁ ቢላት ዛሬ በቃ ትልቁ አሸናፊ እሱ ነበር ለኔ። ግን አውቆ ከቨሪንጉ የባሰ ያማል። እኔ ያመመኝ ነገር ያደረገበት ወይ አክቱ፣ በዛ ላይ ይሄዳለው ብሎ ማስፈራራቱ እንዴ በጣም ነው የበዛው። እንዴ ምን ማለት ነው? ይሄዳለው ግን ይሄን ሰጥቻታለሁ ምን እንድታረገው?
ቤት እኮ ማለት እኮ የሬሳ ማስቀመጫ ማለት እኮ ነው። መቃብር እኮ ነው። ሞኝ ነው። በጣም በጣም ነው ያሳፍረው። ባለጌ አበዛው። ይዘር ያለችው እኮ እሷም ብቻዬን ነው እዚህ ቤት የምኖረው ብላ መልስ ሰጠችው። ከፈለግሽ ጋንዬ እንዴት ነው? እንዴት አመሸሽ እናቴ? እንኳን ደህና መጣሽልኝ። እንኳን ደህና ሰላም ነው። እንኳን አደረሰሽ። እንኳን ደስ አለሽ ጋንዬ፣ እንኳን ደስ አለሽ። ኧረ እንኳን ደስ አለሽ ነው ያልኩት። እንኳን ደስ አለሽ። ምን ነው ያደረሰ? እስቲ ወይዘሮ አሁን ዝም በሉ። አሁን ከገኒ ጋር ነው ወሬ። እንኳን ደስ አለሽ እናቴ። ዛሬ ከገኒ ብቻ ደስ ይላል። እንኳን ደስ አለሽና አደረሰሽን መለየት አቃተሽ። ትጂ ኢትዮጵያ ተቀምጠሽ ዞረብሽ ገንዬ። ምኑ ነው የሚያደርሰን? ሀገሩ ተቃጥሎ ፍርዬ ልታናደጃን ቁርጥሽ ትንሳ። እኔ እኮ እንኳን ደስ አለሽ ነው ያልኩት። ምን የመሰለ ቤት እኮ ስጦታ መጥቶልናል። ሹቢኪ እኮ ምኑ ነው ደስ ያለን አልኩሽኝ። እኔ ምንም ደስ አላለኝም። ገንዬ እንዴት ለልጅሽ ቤት ተሰጣት። ዝም በሉ። ይሄድበት አሁን ይጅበት። ቻው። እሺ ይዘናል። የሚውት በሙሉ ያዙ። ገኒ ትናገር። ኧረ እኔ ከፍርዬ ጋር ነው የማወራው። እኔ ራሴን አሞኛል ዛሬ በጣም ነው ራሴ ነው። ተናገሪ ገኒ። እኔ ዛሬ አንቺ እንድትናገር ለምን ያምሻል ገንዬ? እስቲ አንቺ የሚቀድመው የትኛው ነበረ? እኔ ስለፈልፍ ትምጣ ገኒም ትተንትንልኝ ብዬ ጠበኩሽ ነው። እስቲ ምንድን ነው የሚቀድመው ትያለሽ በዛሬ ቪዲዮ? አሁን አንድ ሰው እንደተነፍስ ጣልቃ እንዳትገቡ ገንዬ ትቀጥል። ምን የሚቀድመው መጀመሪያ የነበረውን ነገር መጨረስ ነው። ቁጭ ብሎ የነበረውን ነገር ያደረገውን ነገር መጨረስ ነበረበት። እንደገና ማስረዳት ነበረበት። ይቅርታም መጠየቅ ነበረበት። ዛሬም አንድ አይነት ትላንትና ያንጨባረቀውን ዛሬም አንጨባርቆት ወጣ። ምን ፍርጌ ደግሞ ምን አዲስ ነገር አለ? እንደውም እኔ በጣም በጣም ያናደደኝ ነገር ቢኖር ምን አለበትኝ ባረግዝስ እኔ ስትለው ከአንተ ምን ችግር አለ? ማናት ይቺ ልጅቷንም እኮ መተህ ተጣልታችሁ እንደገና አግኝታት አርግዛለች አይደል እንዴ? አግኝታት እኔስ እንደሱ ባረግ ምን ችግር አለ ስትለው አግተሽኝ ነው እንዴ ማስረግዝሽ አለ። ምን ማለት ነው? ምን ማለት ነው? አልገባኝም። እዛኛው ላይ ታግቶ ስለተደረገ ነው ገኒ። ኧረ እባክሽ ውሸቱን ነው። ማንም አያግተው እና ግንኙነት የለውም ነበረ እንዴ? ፍቅር የለውም ነበረ? ለስራ ነበረ እንዴ? ታዲያ ለምን ቤት ታዲያ ምን አስፈለገው ታዲያ? እንደዛ አግተሽ ልታስወልጅኝ ነው? እወድሽ ነበረ ያለው አማርኛ ሰገን እወድሽ ነበረ በነበረ ጨረሰው እኮ እሱ ድሮም አይወዳትም ነበር። ድሮም ፍቅር የለበትም እሱ የለበትም። እኔ ዛሬ የተረዳሁት መውደድ ነው እንጂ ፍቅር የለበትም። ምክንያቱም ድሮማንም ዛሬ የተናገረው ያችኛዋም ቀረች ነበር ነው የሚባለው፣ ከሷም ጋር ነበር ነው የሚባለው እኮ ነው ያለው ከሀይሚ ጋር። እኛ እኮ እንዲያፍ የምንከፍተው አብረው እንዲሆኑ ነው እኮ። ባለጌ ተናገር። ምን ይመስልሻል ፍርዬ? ፍሬ ማናት እቺ? እየሩስ ናት። እየሩስ ያለችው ልጅ ለስራ ነው ያለችው ነገር ዛሬ ግልጽ ሆኖልኛል። በቃ ልንገራችሁ፣ እኔ ግን የጠበቋት ለዛ ነበረ ግልጽ የሆነልኝ። እስከ ዛሬ ቆይ ገንዬ፣ እስከ ዛሬ በንግግሩ ባካሁኑ ለምን መሰለሽ? በየትኛው ንግግር? ጥሩ ነው፣ ጥሩ ጥያቄ። እወድሽ ነበረ። አሀ አሁንም ሰው ልጅ እኮ የተዋደደም ይለያያል አይደለ? በጣም ነው የምወድሽ። ሌላውን ተይገንዬ ይሄን ነገር ሲያቀርብላት፣ ይሄን ነገር ሲያደርግላት ስለ እሷ መልካም ነገር አውርቷል። ቅድም ስናገር ነበር አንቺ የለሽም እንጂ ይገባሻል፣ አንቺ መልካም ሴት ነሽ። በቃ በሷ በሰው ወሬ ሰምተሽ እንደዚህ ባልተረጋገጠ ነገር ከኔ ተለየሽኝ። ቆሞ እንኳን እሱ ልክ ጉንዳን እንደሚነክሰው ነገር ይፈራገጣል። እኛ ላይ ነው የሚፈራገጠው፣ እሷ ላይ አልገባኝም። ገብቶሻል? ያንን መልካምነት እንኳን ነግሯታል። ቢሰራም እኮ የእሷም እጅ አለበት ሲጀመር ማለት ነው። ግን የእኛም ጥያቄ የእሷም ጥያቄ ወይ ቤት አይደለም ወይ መኪና አይደለም አይደል እንዴ? አንቺ ባልሽ ያኔ ቆንጆ ቤት ሰርቶ ቢሰጥሽ ብቻሽን አትኖሪበትም ስትለውም ነበር ለማስተካከል ንግግሩን። ገብቶሻል? ብቻዬን ነው እንደምኖርበት ብለዋለች፣ እንደርም ብለዋለች። ግን እሱ በቃ ከሁለት ቀን በኋላ የለውም እንደ በቃ ኢየሩስ እንዳለችው ለስራ ነበረ ሲፈልጋት የነበረ እንጂ ትክክለኛ ፍቅር ቢኖረው ትክክለኛ ለሷ ቦታ ቢኖረው ቤት አይደለም ሀይሚ የሚያስፈልጋት በዚህን ሰዓት። ገባሽ ከንዬ? ጥያቄዋን መመለስ ያለበት ስርዓት በተሞላው አማርኛ ነው። ትላንትና ጓደኛዋ መጥቶ እንትን ስላለው ፍላጎቷ ምናምን ነገር ስላለው በዚህ አፍላ ዘጋ ነው።
እኔ አልገባኝም። ገንዬ እስቲ አንቺ እስቲ እንትን በይው። ቤቱም እኮ ችግር የለውም ሳምንት ነው የቀረው ብሏል። እሺ አንድ እስከምን ከቀረው ለእኛ ነው እንዴ ቤቱን የሚያስረክበን? ለእኛ ነው እንዴ ቤት የሚገዛልን? ለእሷ እኮ ነው አይደለ እንዴ ቤቱንም እስከሚያልቅ ድረስ እና እሷን እውነት እንዳለው ማስደሰት ከፈለገ እኮ ሳምንት ነው አይደለ? ለምን ቸኮለ? እሱ እኔ እንደኔ ቸኮለበት አማርኛ ምን እንደሆነ ታውቂያለሽ? ትናንትናም ተወቅቷል ኮሜንት ላይ በሚገባበት ቤት ያን አፍ ለማዘጋት ነው። እኔ ልንገርሽ እሱ ሁሉን ነገር የሚሰራው ለኦዲየንሱን እንዳያጣ ብቻ ነው ብያቸዋለሁ። ትላንትናም ዛሬም ደግመዋለሁ። እሱ ዛሬ ይሄንን ቤት ያመጣው ትላንትና እንደዛ ሲደረግ ነበረ። ዛሬ ተመልሶ መጣና ቤቱን ኦዲየንሶቹ ቤቱን ሳሳያቸው እነዚህ ዳሞች እዚህ ቁጭ ብለው እየለፈለፉ ከዛ ደግሞ ይሄን ቤት ሳሳያቸው እሱ ቤት ገዝቶላት ይህንን ያህል አድርጎላት ለምን ይሄው ከዚህ በላይ ማን ወንድ የሚያደርገው ነው? የኛውን ታውቂያለሽ፣ የኛን አይምሮ የኛን እንትን አይምሮ። ከዛስ ወደ እሱ ይገለበጣሉ። ዞሮ እሱ ከእሷ ጋር እሷን እንዴት አድርጎ የሚያስጠምድበትን መንገድ እንጂ እውነት እሱ ሰፕራይዝ ሊያደርጋት ቤት ገዝቶ ከሆነ እኮ ምን የሱፐር ማርኬት ፌስታል አይደለም። ቤት ምንድን ነው ሰጥቷትስ ምን እሷ ልትኖርበት ወይን እንዳለው ባላግብታ እሱ የሰጣትን ቤት ልትኖር አሁን ይሄ ይመስላል። እንደው ለሰሚስ እንደው ይሆናል። እንደው እንዴት አድርጋችሁ እንደዚህ ያለ እንጂ እኮ ገንዬ ስትጨርሽ አሳያቸው። ደግሞ እኮ አሳያቸው እኛን እኮ ደግሞ አሳያቸው እያለ ካሜራማን በዚህ ውጣ እንዳትሆነ ወደቅ እያለ ፉክክሩ ከኛ ጋራ ነው። እልክ ከኛ ጋራ ለምን ይያያዛል? እኛ እንደጀመረ ጨርሶ ይስጣት እንጂ ለምንድን ነው እሷ የምትጨርሰው ብለዋለች። አላለቀም እኮ ብለዋለች። ፍርጌ በበኩሌ እኮ እዚህ ጋር የምንጮኸው አብረው እንዲሆኑ እንጂ እንዲለያዩ እኮ አይደለም። እንዴ እንዳታጣው እንዳያጣት እኮ ነው። ምንድን ነው ከኛ ጋር ልክ የሚያያዘው? እኛ እኮ አይሆንም ትክክል ያልሆነውን ነገር ትክክል አይደለም ነው። ዛሬ ራሱ ትክክል ያልሆነ ነገር ነው አውርቶ የሄደው። ሴት ልጅ ቆረጠች ብለሻል። ወንድ ልጅ እስከ መጨረሻው ይቆርጣል። እንዴት ነው በፍቅር በሳምንት የሚቆረጠው? እኔም የራሴን ህይወት እጀምራለሁ አለ። ምን ማለት ነው? ህይወትስ የሚጀመረው እዚህ ጋር የጀመርሽውን 2 ዓመት አብሮ የኖረውን ህይወት መቼ ጨረሽውና መቼ ቋጨሽውና በስነ ስርዓት መቼ ቁጭ ብለሽ ተነጋገርሽኝ? ቤተሰብ እንዳመጣው ቤተሰብ ይለያያቸዋ። ልክ ቤተሰብ አምጥተው እንደጠየቁ። ስለዚህ እንደዛ አድርጎ ለምን አይለያይም? መለያየትም ከፈለገ ሁል ቀን ስለምንድን ነው ሄዳለሁ የሚለው እንዴ? እውነተኛ ፍቅር ከሆነ እኮ እንዴ መስዋዕትነት እኮ ይከፍላሉ ብለን እኮ ጮኸን እኮ እንዴ ፍቅር እኮ ብዙ ነገር ነው እኮ። ቤት ምን እሷ ቤት አታለች እንዴ?